ሄሎ ማን ልበል? ፍኖት አደገኛ ነገር ተፈጥሯል። ሮቤል ታስሯል። ምን ታሰረ? ቆይ ማን ያሳሰረው? ሁኔታው እጅግ አሳሳቢ ነው። ማን ወሰደው እንኳን ማወቅ አልቻልኩም። አይ አይሆንም፣ ይሄ ሊሆን ይችላል። ሁሉም ነገር መበላሸቱ ነው። ሁሉም ነገር መበላሸት የለበትም። ወይኔ ጉዴ! ሮቤል ተያዘ። ፍኖት 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 አንቺ ፍኖት በዛ ላይ ደግሞ ልጄን መሬት ላይ እንደማልተው ታውቅ ነበር አይደል? ደግሞ እርግጠኛ ነበርኩ ሁሉም ሰው የዘራው እንደሚያጭድ። ይኸው የእጅን አገኘ። ይሄ ደስታ ላንቺ አጭር ነው። ራስን ንጹህ ለማድረግ ስትሞክሪ በኋላ ዞሮ ራስን ነው የሚጎዳሽ። እመኚ፣ ህይወትሽን አዘበራርቋል። ሮቤል፣ እኔ አልሰማህም። አንተ ገና የእጅህን ታገኛለህ። ሰማለህ ሮቤል? አንተ ማለት ለእኔ የሞትክ ሰው ነህ። ገና በስብሰት ትቀራለህ። ስሚ ሚራ፣ እኔን እዚህ ለማየት ብትጓጊም የኔ መታሰር ላንቺ ሰላም አይሰጥሽም። ስሚ ደግሞ አንድ ነገር ልንገርሽ፣ የኔ መውደቅ ላንቺም አብሮ መርገፍ ነው የሚሆነው። ይህንን እወቂ። የኔ ሰላም አሁን አንተ ስትታሰር እኔ ሰላሜን የማገኘው እፎይ የምለው። ተግባባል? ህልም ነው የምትይው። እኔ እዚህ በሆንም እንኳን አንቺ በውስጥሽ የምትሸከም የጠላቻ ሸክም ከምን ጊዜውም በላይ ይጨምራል። መቼም ሰላም አታገኝም። ሸክም አይደለም እውነት ነው የተሸከምኩት። አንተ ደግሞ እዚህ መገኘትክ ለሰራው ለእያንዳንዱ ስራ የእጅህን ያገኘው። ገና ከዚህ ባስ ይገባል። ስሚ፣ እውነት የምትይው እውነት አንቺ እኔን እዚህ እስር ቤት ውስጥ ለመክተት ያደረግሽው ነገር ግን አንቺ ራስሽን የህሊና ጨለማ ውስጥ ነው ያሰርሽው። አይ ጨለማው የኔ ሳይሆን ያንተ ነው። አንተ እዚህ ውስጥ ማየት ራሱ ለኔ ትልቅ ደስታ ነው። በጣም ደስ የሚል። የምታስቢው ሁሉ ውሸት ነው። ስሚ፣ እኔን እዚህ በማየትሽ የምትደሰች ከሆነ በቅርቡ የሁሉ ደስታሽ ወደ ቁጭት ይቀየራል። እመኝኝ፣ ይቀይረዋል። ምንም የሚገለጥ እውነት የለም። አንተ ያደረግከው ነገር እጅህን አግኝተሃል። ይኸው እጅ ካቴና ውስጥ ገብቷል። ይሄ ደግሞ ለሰራው ለእያንዳንዱ ነገር የሚገባክ ዋጋ ነው። እሺ? አዎ ካቴናው የኔ ነው። ግን ሚራ፣ ነገሽን የሚያበላሽ ካቴና እያዘጋጀሽ መሆኑን ስነግርሽ ምን ትይኛለሽ? ነገ ህሊናሽን የሚያስር ልቦናሽን የሚያስር ካቴና እያዘጋጀሽ ነው። ይሄን እወቂ። አታስብ። የኔ ህይወት ካንተ ተጽዕኖ ነፃ የሆነው ዛሬ ነው። ደግሞ ድጋሚ አታይኝም። እሺ ሚራ፣ አንድ ነገር ልንገርሽ። ደግሞ አንቺም ተመልሰሽ እዚህ ቤት መምጣትሽ አይቀርም። እኔንም ፈልጎ እዚህ ያመጣኝ ነገ አንቺንም ፈልጎ እዚህ ማምጣቱ እንደማይቀር እወቂ። እኔ አሁን እዚህ የመጣሁት ያንተን መጨረሻ ለማየት ነው። የኔ ጥላ በፍጹም ካንተ ጋር አይድክም፣ ይረግፋል እንጂ። የማታውቂው ነገር አለ። ዛሬ እኔን በወንጀል ተብትቦ እዚህ ያስገባኝ እንጂ ነገ ደግሞ ለሌላው በክፋት እንደሚዘረጋ እወቂ። ስለምትለው ነገር ምንም አይመለከተኝም። አሁን የድሮ አሚራ ሞታለች። እችኛዋ አሚራ አዲስ ናት። እችኛዋ አሚራ ለበደለችው ላጠፋችው ለእያንዳንዱ ነገር ፍትህ የምታሰጥ ሚራ ናት። ፍትህ አትበይ። እኔን እዚህ የከተተኝ የአንቺ የበቀል ስሜት ነው እንጂ ፍትህ አይደለም። ደግሞ አንድ ነገር ልንገርሽ፣ ይሄ ፍትህ የምትይው ነገር ነገ አንቺን ጎትቶ እዚህ ያመጣሻል። ሮቤል፣ እያልክ ያለው ነገር በሙሉ ውሸት ነው፣ ድራማ ነው። ዛሬ የምከፍለው ዋጋ ለአንተ ብቻ ሳይሆን ለሁላችንም ሰላም። ሰላምሽ ለጊዜው ነው የሚሆነው። እሺ ሚራ፣ ደግሞ መኝ ነገ ተመልሼ ስወጣ ጎትቼ እዚህ ቤት እንደማስገባሽ ቃል እገባልሻለሁ። ህይወትሽን ምስቅልቅሉን ነው ማለት። እኔ ሮቤል አይደለም። ከተሳካል ሞክር። ዛሬ ትመጣታለች። እሺ ኖና ልጁ እንደዚህ የሚያለቅሰው ምንድን ነው?
ተወኝ አድናን። እቺ ፍኖት የምትባል ምን አይነት ልጅ እንደሆነች እንጃ። ቤቱን ክፍት ትታ ልጁን ደግሞ እዚህ መሬት አስተኝታ እኮ ነው የወጣችው። በጣም የሚገርም ነገር ነው። ህፃን ልጅ እዚህ አስተኝታ ነው ሄደችው? አዎ እዚሁ አስተኝታው እኮ ነው ሄደችው። እሺ እኔ ሄደችው? ቆይ ሰው እንዴት እንደዚህ ያደርጋል? ሱቅ ሄዳ ይሆናል። ምን አቅላታለሁ? ደግሞ እኮ በሩን ክፍት ትታ ነው የወጣችው። በጣም የሚገርም ነው። ቆይ እንዴት እንደዚህ ታደርጋለች? ሄሎ። አቤት ኢንስፔክተር። ምን? በጣም ደስ ይላል። በእውነት በጣም አመሰግናለሁ ኢንስፔክተር። ዮና እንኳን ደስ አለሽ። ሮቤል በቁጥጥር ስር ውሏል። ምን አድናን? የምርህ ነው? አዎ ሮቤል ታስሯል። እውነቱም ወጥቷል። ደስ ሲል። ሚራ ጉድሽ ፈላ። አለቅሽም። ለዚህ ላይ ዳይሬክሽን አንቺ ነሽ። እገልሻለሁ። ፍኖትን አታውቂያትም ማለት ነው። እገልሻለሁ። በእውነት በጣም ደስ ብሎኛል። ምን ነው ግን ደግሞ ሚራን በዚህ ደረጃ መጠርጠር አልነበረብንም። ምንም ቢሆን እኮ ሮቤልን ያስያዘችው እሷ ነች። ያንን ፎቶ ካየን በኋላ እንዴት ነው ማንጠረጥራት? ደግሞ በእርግጠኝነት ያን ፎቶ የተነሳችው ከእስር ቤት ከወጣች በኋላ ነው። ስለዚህ በቃ ምንም አላደረግንም። በጣም ተሳስተናል። በፍጹም እሷ እንደ ጠላት ማየት አልነበረብንም። አዎ አውቃለሁ፣ ግን ደግሞ አድናን በሰዓቱ እኮ ምንም ማድረግ አንችልም ነበር። በዛ ላይ ሰዎች ነን፣ በቃ ልንሳሳት እኮ እንችላለን። አዎ እንደምንም እዚህ ቤት አምጥተን እዚህ ቤት እንድትኖር ማድረግ አለብን። በእውነት ለሆና ትልቅ ስህተት ነው የሰራ ነው። አዎ ይቅርታ መጠየቅ አለብን። ሚራም ደግሞ ወደዚህ መመለስ አለባት። ሚራ እኮ በደንብ እንደተቀየረች እኮ አረጋግጣልናለች። እኛ ግን ያለ ጥፋቷ እንደዛ ስንቁሳት ነበር። እውነቱን ማውቃለሁ፣ ግን እንደዛ ደግሞ ማድረግ አልነበረብንም። የፈለገ ነገር ግን የሰራነውን ስህተት ማስተካከል አለብን። ይቅርታ መጠየቅ አለብን። ይቅርታ መጠየቅ አለብን። አዎ አድናን፣ ዛሬውኑ መጥራት አለብን። ከዚህ በላይ እሷ መሰቃየት የለባትም። እሺ እኔ እደውልላታለሁ። አሁን ደውዬ መገናኘት እንደምንችል እስኪ ቆይ ደውዬ እጠይቃታለሁ። በጣም ጥሩ። እሷ መምጣቷ ደግሞ ለእኛም ሰላም ነው። ይቅርታችን እንደምትቀበለን ደግሞ ተስፋ አደርጋለሁ። ትቀበለናለች አድናን። እሷ እኮ በጣም ደግ ናት። አዎ በጣም በእውነት ካሰብኩት በላይ በጣም ተቀይራለች። አትጨነቅ። ደግሞ እውነቱን ማውጣቱ እኮ ለሁላችንም ቢሆን ትምህርት ነው። አዎ በፍጹም እንደገና እንደዚህ አይነት ስህተት አንሰራም። በቃ አሁን ደውልላት። ሚራ እንዴት ነሽ? ይቅርታ፣ ይሄ የሚራ ስልክ አይደለም፣ ተሳስተሃል። ምን? አሳፍ ምን ሆነ ነው አድናን? ማን ያነሳው? ለምንድን ነው ዝም የምትለው? ንገረኝ። እኔ እንጃ። ሌላ ሴት ነች ስልኩን ያነሳችው። እኔ አላውቅም። ሚራ ግን አይደለችም። ሌላ ሴት? ምን ማለት ነው? ስልኩ እኮ የሚራ ነው አይደል እንዴ? ምን እየተፈጠረ ነው? አላውቅም። ለሆና እንዴ ድምጿ ግን እንግዳ ነገር አይደለም። አድናን፣ እስቲ ፖሊስ ጣቢያ ደውለህ ጠይቅ። ምናልባት ደግሞ እዛ ትሆናለች። አይመስለኝም። አሁን እኮ ጣቢያ እንደነበረች ነው የነገሩኝ። ይሄ ነገር ስልኩን በሌላ ሰው እጅ ማግኘቴ በጣም የሚያስፈራው፣ በጣም የሚያሰጋው። አዎ አድናን፣ በጣም አደገኛ ነው። ግዴታ ሚራን መፈለግ አለብን። ግልጽ ነው፣ መፈለግ አለብን።
አዎ ሚራ ለኛ ብላ አደጋ ውስጥ ልትገባ ትችላለች። አዎ አድናን እባክህ ሚራን ፈልጋት። እሺ ቆንጆ አንቺ አትጨነቂ። እኔ የምልሽ የእሷ መያዝ ግን የሮቤል ትዕዛዝ ነው? ሮቤል ምንም የሚያውቀው ነገር የለም። ታስፈልገናለች። እንዳሳሰረችው ታስፈታዋለች። ልክ ነሽ። ግን ደግሞ ይሄ ነገር ወደ ሌላ ነገር ሄዶ እኛስ ብንታሰር? ሰማኛለህ ኤርሚያስ፣ የሮቤልን ጓደኝነት ማትፈልግ ከሆነ አሁኑኑ ከዚህ ወጥተህ መሄድ ትችላለህ። አይ አይደለም፣ እኔ እኮ ስለ ወንድሜ ደህንነት ስለሚያሳስበኝ። ስማኝ፣ አሁን እሷን ጠብቃት፣ አንዳች ነገር እንዳይፈጠር። እሺ፣ ግን ምን ልታደርጊ ነው? ስማኝ ኤርሚያስ፣ እኔ ሮቤልን ጠይቄው እመጣለሁ። እሱ የሚሰጠው ትዕዛዝ ካለ እንፈጽማለን እኮ። በቃ እዚሁ እንጠብቃታለን ማለት ነው? ሰማኛለህ? አንተ በደንብ ጠብቃት፣ እንዳትለቃት። እኔ እመጣለሁ። እሺ፣ ልትይዥ ነው እንጂ መጣሁ አልኩ እኮ። አንቺ ሴትዮ ምን ሆነሻል? ለምንድን ነው እዚህ የመጣሽው? ቆይ ፖሊሶቹ ምርመራውን ከኔ ላይ አንስተው አንቺ ላይ እንዲያደርጉ ነው የሚፈልገው? በዚህ ሰዓት እኮ እዚህ መምጣት አልነበረብሽም። ሮብዬ፣ አይነን ሳላይ መቆየት አልቻልኩኝም። ለአንተ ያለኝ ፍቅር ከሁሉም በላይ ነው። የሚመጣውን አደጋ ሁሉ ደግሞ እችለዋለሁ። አንቺ ሴት አፍሽን ዘግተሽ ከዚህ እያልኩሽ አሰሚም እንዴ? እዚህ መምጣትሽ ለሁለታችንም አደጋ ነው። ለምን አትሰሚ? እሺ ሮቤ፣ አንድ ዜና አለኝ፣ በጣም የሚጠቅም ዜና። እሺ ቆይ አሁን እዚህ ሆኜ ደግሞ ምን አይነት ዜና አለኝ እንዴ? እባክሽ ከቻልሽ ፍሉ ተይኝ። እኔ ለራሴ ህይወቴ ሲኦል ውስጥ ነው ያለችው። ሮቤል፣ ሚራኛ ጋር ነው ያለችው። አፍነናታል። አሁን በቁጥጥራችን ስር ናት። የምርሽ ነው? ፍኖት ጀግና ነሽ። አሁን ገና ጥሩ ስራ ሰራሽ። ሮብዬ፣ ታውቃለህ አይደል? እያንዳንዱን ነገር እያደረግኩ ያለሁት ለአንተ ብዬ ነው። እሺ አሁን ምን እናድርግ? በጣም አሪፍ ነው ያደረግሽው። ስለዚህ ይኸውልሽ አሁን አንቺ ሂጂና ኤርሚያስ ሰጠሽው፣ ለተልእኮ ተዘጋጅ። እሺ እሄዳለሁ ሮቢ፣ ግን እቅድ ለምን አትነግረኝም? ምን ልታደርግ እንዳሰብክ ማወቅ ፈልጋለሁ። ሂጂ አንቺና ተዘጋጅ አልኩሽ እኮ። በቃ ለእሱም ንገሪው ይዘጋጅ። ይኸውልሽ አሁን እዚህ ፖሊሶች መጥተው እንዳያስጨንቁ ነው እየፈራሁ። ስለዚህ አንቺ ከቻልሽ ሂጂና ለእሱ ንገሪው፣ እሱም ይምጣ። እሺ እንዳዘዝከኝ ይሆናል ሮቢ፣ አትጨነቅ። ሁሉም ነገር በቁጥጥር ስር ነው። ሚራ ነግሬሽ ነበር፣ ሮቤል መቼም አይተውሽም፣ መቼም። ጎበዝ ፍኖት፣ ጎበዝ ጀግኔ። ወይ ጉድ! ሚራ እባክሽ በዚህ በደስታ ጊዜ አብረሽን ብትሆኚ በጣም ደስ ባለን ነበረ። ስልኩን ይሰራል። እባክሽ ይቅርታ አድርጊልኝ። እባክሽ ምንድን ነው? የማን ነው ደግሞ? ከፍኖት ክፍል ነው ያገኘሁት። ፍኖት ሌላ ሰው ናት ማለት ነው? ፍኖት እስከ ዛሬ ድረስ አጭር ቀሚስና ሂል ጫማ ታደርግ ነበር ማለት ነው? ቆይ ፍኖትን አናውቃትም ማለት ነው? ሚራ እንዳለችው ፍኖት ከሮቤል ጋር ትሰራለች ማለት? እኔ ምንም አልገባኝም። ቆይ እንዴት እንደዚህ ታደርጋለች? ፍኖት እኮ የፈለገ በሩቅ ትሁን እንጂ ዝምድና እኮ አለን። ዘመድማ እኮ በትክክል ዘመድ እንዳልሆነች እኮ ገባን። ወይኔ ከሮቤል ጋር ናት ማለት ነው? ይቺ ሰይጣን። ግን ሚራን ማግኘት አለብኝ። አሁን አደጋ ላይ ልትሆን ትችላለች። እባክህን አድናን፣ ራስህን ጠብቅ። እሷን የምታገኛት ደግሞ ባልተጠበቀ ሁኔታ ውስጥ ሊሆን ይችላል። እሺ እኔነት ደስታሽንም አንቺ ማጣጣም አለብሽ። ሮቤል ታስሯል፣ መቼም ከእስር ቤት ያወጣል። ቢያንስ እንኳን እሱ መታሰሩ ትልቅ እፎይታ ነው። ግን እባክህ ተጠንቀቅ። አትጨናነቂ። እኔ ዛሬ ሚራ ሳላገኛት ወደዚህ ቤት አልመለስም። መጣሁ። ፍኖት፣ ወይኔ ጉዴ ፈላ። ፍኖት አንቺ ፍኖት
ፍኖት ፍኖት እንዴ ምን ሆነሽ ነው? ምንድን ነው እንደዚህ የሚያደርግሽ? አድናን ተከትሎኝ ነው የመጣው። እዚህ ነው ያለው። ምን እና ታዲያ እዚህ ድረስ ይዘሽው መጣሽ? በሩን አሳየሽ? እባክህ አንተ ዝም በል ወደዛ፣ አትንበጫበጭብኝ። ቆይ ለምን አንተ እንደዚህ የምትፈራው? ወይ ቢመጣስ ምን እንዳያደርግ ነው የምትፈራው? ለምን እንደዚህ ያደርግሽ? እዚህ ድረስ መጣ ማለት እኮ ሚራን አገኛት ማለት ነው። ሚራን አገኛት ማለት ደግሞ እኔም አንቺም እስር ቤት እንገባለን። ችግር የለውም። ስማኝ፣ እኔ አድናንን ሸውጄ ነው የመጣሁት። ደግሞ እርግጠኛ ነኝ እዚህ ድረስ ሊከተለኝ አይችልም። አረ እንደዛ ነው ያሰብሽው? አድና እንደዚህ በቀላሉ የሚታለል ይመስልሻል እንዴ? አሁን በሩን ከፍተው ቢገባስ? ስማኝ፣ እዚህ መቆየት የለብን። አሁኑኑ ሮቤል ጋር መሄድ አለብህ። እንዴ ምን? አሁን ለምን? ስማኝ፣ ሮቤል ፈልጓል። አሁኑኑ መሄድ አለብህ። እዚህ ያለውን ነገር በሙሉ ሊቆጣጠረዋለሁ። ጊዜ የለንም። ፍጠን። እሺ፣ እኔ ከዚህ ሄዳለሁ። እዚህ ያለውን ነገር ደግሞ እንዳዘነጊ። ሚራ እዚህ እንደሆነች ደግሞ ማንም ማወቅ የለበትም። እኔ ምን ማድረግ እንዳለብኝ አውቃለሁ። አሁን አንተ ፍጥነት ሂድ። ወይኔ አስበላችኝ ሴትዮ። ጊዜ እንደማረባ ነበር የምትነግሪኝ። ዛሬ እንደምረባ አሳየሁሽ። እውነቴን ነው የምልሽ፣ አትልፊ። ከዚህ ቤት አጥንትሽ ነው የሚወጣው። ሰምተሽኛል አይደለ? እኔ አልፈታሽም። ሮቤልን እስካላስፈታሹ ድረስ ሬሳሽ የተጎተተ ይወጣታል እንጂ አንቺ በህይወት አትወጪም። ሰማሽኛ? አይዞሽ ሚራዬ፣ ብዙ አታልቅሽ። ወይ ፈልገኝ ነበር? ስማኝ፣ አሁን አንድ ነገር እነግርሃለሁ። ይኸውልህ ሚራን ካፈንክባት ቤት አውጥተህ ሌላ ቤት ቀይራት። እሺ ፍኖት እሷ ማወቅ የለባትም? ፍኖት መስማት የለባትም። ምን ሆናለህ? ሴት ልጅ እኮ ቀሽም ነች። እንዳንተ አስተማማኝ አትሆንም። እንደ ሮቤል ግን እኮ ፍኖት የኛው አባል ነች፣ ትረዳናለች። ስለዚህ ይኸውልህ አሁን ያልኩን አንተ ብቻህን አድርግ። ስማ፣ ሴት ልጅ በጣም ብር ትወዳለች። እሷ ብር ካሳዩት እኔንም አንተንም አደጋ ውስጥ ነው የምጥለን። እሺ ሮቤል፣ እንደምትለው አደርጋለሁ። አይደለም ዛሬውኑ ነው የምፈልገው። ዛሬውኑ ቦታ ቀይራት። ምልን ስማኝ። እሺ ነገ ጠዋት መጥቼ እነግርሃለሁ። ይኸውልህ ነገ ጠዋት መጥተህ አሁን ያልኩ ነገር ምን እንዳደረግ ትነግረኛለህ። ከዛ እኔ ደግሞ ቀጣይ ሚሽናችን እነግርሃለሁ። ተግባባን? እሺ ሮቤል፣ በጣም ደስ ይለኛል። የምትፈልገውን አደርጋለሁ። በል በቃ አሁን ሂድ። ለእይታም ጥሩ አይደለም። ጊዜን አታባክን። እኔ የምልህ ምግብ ላምጣልህ እንዴ? አይ ተው፣ ምግብ ምናምን አልፈልግም። እኔ እዚሁ ጓደኞች ስላገኘሁ እዚሁ እበላለሁ። እሺ በቃ በጣም አሪፍ። በጣም አድና፣ ምን አዲስ ነገር አለ ስለ ሚራ? በጣም ነው የሚገርምሽ። ፍኖትን አግኝቻት ነበረ። ሚራ ለካ እስከ ዛሬ ትክክል ነበረች። ፍኖት አብራ የምትሰራው ከሮቤል ጋር ነው። ምን ማለት አድናን? ምን የተለየ ነገር አገኘ? ይገርምሻል፣ ፍኖት ላይ እኮ ደርሼባት ነበር። ለጥቂት ነው ያመለጠችኝ። ደግሞ እርግጠኛ ነኝ ድጋሜ እንደማገኛት። ለነገሩ ከአሁን በኋላ ፍኖት ልትረብሽን አትችልም በፍጹም። አዎ አድናን፣
ገና እኮ ደስታዬን በስርዓቱ አላከበርኩም። የሮቤልን መታሰር ደስታዬን በስርዓት ራሱ አላጣጣምኩም። ደግሞ ሚራ የት እንዳለች የግድ ማወቅ አለብን። ሚራን እንደምንም ብዬ አገኛታለሁ። አታስቢ፣ አንቺ ብቻ አትጨናነቂ። ይኸውልሽ ሚራ ለእኛ ብላ ነው ይህን ሁላ ነገር ያደረገችው። እዚህ ጣጣ ውስጥ የገባችው ለእኛ ብላ ነው። ይሁን ብቻ ለአሁኑ የሮቤል መታሰር ብቻ በቂ ነው። ቢያንስ እንኳን ለትንሽ ጊዜ እሱ ከሚፈጥራቸው ችግሮች እንኳን ነፃ ሆነን በሰላም እንቆያለን። እረፍት ብቻ ሳይሆን መረጋጋትን ነው። ከዚህ በኋላ ደግሞ ከሮቤል ተለይተሽ የምትኖሪው ኑሮ ለአንቺ ሰላምም ጤናም ደስታ ነው ብዬ አስባለሁ። ጥያቄዎቻችን በሙሉ እንደሚመለሱልን ተስፋ አደርጋለሁ። ሚስጥሮቹ፣ የሮቤል ክፋት፣ ተንኮሎችን በሙሉ ደግሞ መርማሪው መርምሮ ፍትህ እንደሚሰጠን ተስፋ አለኝ። አዎ ሎና፣ ነግሬሽ ነበር እኮ የጀመርነው ነገር እንደ ቀልድ አይቆምም። ደግሞ ትልቅ ፍጻሜ ላይ ይደርሳል በእርግጠኝነት ተስፋ አደርጋለሁ። ምን ብለኸኝ ነበረ? የሮቤል መታሰር ብቻ ሳይሆን ደግሞ እነዚህ ሁሉ ነገሮች አልፎ ደስተኛ እንደምንሆን እኮ ነግረኸኛል። አየሽ፣ ሮቤል እንደሚታሰር ነግሬሽ ነበረ። እውነታው ተደብቆ አይቀርም። የፍትህ ማዕበል ሁሉንም ነገሮች እያጠራ እየመጣ እንደሆነ እያየሽ ነው አይደል? አዎ። አሁን ግን ሁሉም ሰው እዚህ ምድር ላይ ላጠፋው ጥፋት ሁሉ ቅጣቱን ያገኛል። ለእኔ ፍትህ ሲሰፍር ማየት በጣም ደስታ ነው። አየሽ፣ የሮቤል መታሰር የፍትህ መጀመሪያ ነው። እሱ ያጓደለው ነገር እንዲሁ በቀላሉ ባክኖ አይቀርም። የህግ የበላይነት እንደተከበረ ይቆያል። አዎ የኔ ውድ፣ ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። የእውነት አንተ ከጎኔ ባትኖር ምን እንደምሆን አላውቅም። ለአንተ ያለኝ ክብር በጣም ከፍተኛ ነው። ሲጀምር ማመስገን አይጠበቅብሽም። የአንቺ ደስታ መሆን ለእኔ ደስታዬ ነው። በዋነኛነት ደግሞ የአንቺን ቆሞ ማየት ለእኔ ግዴታ ነው። አንተን ስላስጨነኩ በጣም ይቅርታ። ግን ደግሞ የኔን ችግር እንደራስ ችግር አይተህ በቃ ሁሉንም ነገር ስለተወጣን በጣም አመሰግናለሁ። ችግር የለውም የኔ እናት። አንቺን መርዳት ለእኔ ትልቅ ነገር ነው። አንቺን ላለማስቀየም ስል ብዙ ነገር ሞክሬያለሁ። ከአንተ ጋር መሆን ብቻ ነው የምፈልገው። በቃ ይህ ሁሉ ችግር ካለፈ በኋላ አብረን ሆነን የምናሳልፈውን ጊዜ ማሰብ ብቻ ነው የምፈልገው። አንቺ ስትስቂ ማየት ብቻ ለእኔ በቂ ነው። ያሳቅሽ ለእኔ ህይወት ነው። በእውነት ካሁን በኋላ አምባሽን በፍጹም አለ። የእውነት አድናን፣ ለአንተ ያለኝ ፍቅር ቀን በቀን እየጨመረ ነው። አንተ እኔ ስለሆንክ እኔ ደግሞ አንተን በማግኘቴ በጣም እኮራለሁ። አንቺን ማግኘት ለእኔ በጣም ትልቅ ስጦታ ነው። እያንዳንዱ የምትሰጪ ነገር ለእኔ የህይወት ተስፋ ነው። አብረን የምናሳልፋቸው እያንዳንዱ ደቂቃ ለእኔ ውድ ነው። ይኸውልሽ ማሬ፣ ከዚህ በኋላ የምናሳልፋቸው እያንዳንዱ ጊዜያቶች የኛ ብቻ ናቸው። ደግሞ ማንም አይነት ቀንምሽ። በጣም አፈቅርሻለሁ። ከአሁን በኋላ ደግሞ የኔና ያንቺ ደስታ ጊዜ ደግሞ ነው። እሺ